አቶ ደረጀና ኤቢ በሚያሳዝን ሁኔታ ድንገተኛ ሆስፒታል ይገኛሉ። የመዳን እድላቸው ዝቅተኛ እንደሆነና አሁን ላይ በነፍስና በሞት መካከል እንደሆንም ዶክተሮቹ ለወይዘሮ ማርታና ለናታን እንዲሁም ለዳጣ ተናገሩ። በሚያሳዝን ሁኔታ እንግዲህ እጅግ ከልብ ተሰብረው የሚያለቅሱት ወይዘሮ ማርታና እንዲሁም ዳጣ ናታን በጸጸት እየተቃጠሉ ይገኛሉ። አቶ ደረጀ የመኪናውን ፍሬን በመበጠስና ቀጥታ አብሮ በመንዳትም ሁለታቸውም ላይ ለነፍስና ለሞት የሚያደርስ አደጋ በሚያሳዝን ሁኔታ አደረሰ። ኤቢ አሁን ላይ አትናገር፣ አትጋገር፣ መንቀሳቀስ አትችል። የምትተነፍሰው በኦክስጂን እንደሆነና መብላት መጠጣት እንደማትችልም ዶክተሮቹ ተናገሩ። ወይዘሮ ማርታ ሁለት ዋርካ ከቤቷ በማጣቷ አሁን ላይ ቢሞቱም ራሴን አጠፋለሁ እያለች እየተጋበዘች የምትገኘዋ እጅግ ከምንም በላይ በልጇና በአቶ ደረጀ በተፈጠረው ነገር ምንድን ነው እዚህ ደረጃ ሊያደርስ የቻለው በማለትም አሁን ላይ ወይዘሮ ማርታ ጥያቄ ሆኖባታል። ዳጣ በሷ ምክንያት እህቷንና አባቷን በማጣቷ ደም እንባ እያለቀሰች ትገኛለች። እንዲሁም ናታን የተፈጠረው ነገር ቀላል አይደለም። ኤቢ እንደዚህ ታግሳ ሄዳ አባዬን ታናግራለች ብዬ አልጠበኩም ነበር፣ ግን ደግሞ የደረሰው ነገር በጣም ከባድ ነው። ዳጣ እውነታው መውጣት አለበት ሲልም አንተ ደግሞ አሁን ላይ እነሱ እየሞቱ አንተ ሌላ ታወራለህ እንዴ እያለች እንግዲህ ዳጣ ማልቀሷን ቀጠለች። አቶ ደረጀ በነፍስና በሞት መካከል የመዳን እድላቸው ሁለታቸውም ዝቅተኛ እንደሆነ በሚያሳዝን ሁኔታ ዶክተሮቹ ተናገሩ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንደናችሁ ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ዳጣ ቀጣይ ፓርት ይዘመተናል። እንግዲህ እጅግ በጣም በሚያሳዝንና ልብ በሚነካ አቶ ደረጀና እንዲሁም ደግሞ አብጌል እውነታውን ስትነግረው እንዳወቀችበት አቶ ደረጀ በንደት መኪናውን ፍሬኑን በጥሶ ሲነዳም የደረሰባቸው አደጋ ለሁለታቸውም ምንም አይነት የመዳን እድላቸው ዝቅተኛ እንደሆነና የመሞት እድላቸው ደግሞ ከፍተኛ እንደሆነም ተናገሩ ዶክተሮቹ። በተለይ አብጌል የመጨረሻ አትበላ፣ አታወራ፣ አትተነፍስ በኦክስጅን እንደሆነ ቆይታዋም ተነገረ። ወይዘሮ ማርታ የመጨረሻ እይይ እያለች ሁለት የምትወዳቸውን ልጇንና ባሏን በማጣቷ እይዬ ከነሱ በፊት አድርገኝ እያለች እየቀወጠችው ትገኛለች። ናታንና እንዲሁም ዳጣ አሁን ላይ ይህ ሁሉ ከመድረሱ በፊት እውነታው ወጥቶ በጊዜ ተናግረን ቢሆን ይህ ሁሉ እኛ ደግሞ ባናወራ አይፈጠርም ነበር እያሉ ሁለቱ በጸጸት እየተቃጠሉ ይገኛሉ። ልጅ ምን ሆና ነው ይሄ ሁሉ እስከሚፈጠር ድረስ ምንድነው የተፈጠረው ንገሩኝ እያለች ወይዘሮ ማርታ ናታንን እና ዳጣን መጠየቅ ጀመረች። ዳጣም ምንም የምናውቀው ነገር የለም ብላ ሸመጠጠች። እሱ ግን እባክሽን ንገራት ሲልም ምንድን ነው የምትነግራት? በዚህ ሌላ ቀውጢ ነገር ልታመጣ ነው ወይ እያለች ዳጣ ናታንን ተቆጣችው። አሁን ላይ ወይዘሮ ማርታ የተደበቀ ሚስጥሯን ልጄ በሆዷ ይዛ በመሞቷ እርሜ ልኬን ይቅራለውም እኔ ከነሱ ፊት መሞት አለብኝ እያለችም እየቀወጠችው ትገኛለች። እጅግ በጣም ልብ የሚነካው እንግዲህ የወይዘሮ ማርታ አሁን ላይ እውነታውን ሳታቅ ኤቢ እንደዛ እያለቀሰች እውነታውን ሳትነግራት ወታ ሄዳ አቶ ደረጀ መኪና አደጋ እንዲደርስ የተደረገበት ምክንያት ለሷ ማወቅ እጅግ በጣም የጸጸትና የስቃይ ህይወት እንደሆነም አምና ተቀበለች። ሌላኛው ናታን የሚሆነው ግራ ገብቶት አሁን ላይ አባዬ
አንድ ቀን እውነታውን አውጥቶ ሳይናገር ውስጡ ደስተኛ ህይወት ሳይኖር አንቺ ከመጣሽ ወዲህ ኤቢ በቃ እንደዚህ መሆኑ እጅግ በጣም ያሳዝናል። አሁን ግን ምንም ማድረግ አንችልም፣ ፈጣሪ የፈቀደውንና የወደደውን አደረገ ሲላትም እንደ ቀላል ነገር እንዴት እንደዚህ ትላለህ? የምወዳት እህቴ የምወደው አባቴ በአይኔ ብሌን ሳስችላቸው ሳልጨርስ በእኔ ተነጥለው በእኔ ምክንያት በመሄዳቸው እርሜ ልኬን ይቀር አልለውም። እንደት አይነትስ ህይወት ነው የምኖረው እያለች ዳጣ እንግዲህ የመጨረሻ እየተናደደችም ትገኛለች። አሁን ላይ አቶ ደረጀ እንግዲህ ምንም አይነት ሁለታቸውም የደረሰባቸው አደጋ ምህረት እንደሌለውና እስከሚሞቱ ድረስ ሆስፒታል መጠበቅ እንዳለባቸውም ለወይዘሮ ማርታ ተነገራት። ከሆስፒታል መውጣት የለባቸውም፣ ምክንያቱም ሆስፒታሉ እዚሁ ሕክምና እያደረገላቸው መቆየት አለባቸው እንጂ እቤት ሄደው ምንም የሚፈጠር ነገር የለም። ሆስፒታሉ ግን አልችልም፣ ሌላ እድል ፍጠሩ የሚል ከሆነ ዶክተሮች፣ ከፍተኛ ዶክተሮች እየተረባረቡ ነው በማለትም እንግዲህ የሆስፒታሉ ኃላፊ ለወይዘሮ ማርታ ሲነግራትም ወይዘሮ ማርታ የመጨረሻ ተስፋ በመቁረጥ ላይ ይድናሉ ብዬ ተስፋ አልሰጥሽም፣ ከአንዳቸው አንዳቸው የተሻለ እይታ አይታይባቸውም በማለትም እንግዲህ ሲነግራትም እይይ እያለች አለቀሰች። ሌላኛው አሁን ላይ ሰላም እንግዲህ በሷ ምክንያት እንደሆነ ስትነገር እናም እናቴ አንቺ መሆንሽን አውቃ ኤቪ እንዴት እህቷ መሆኔንም አውቃ እንደዚህ እየሆነች ትገኛለች ሲላትም እያልን ስናወራ ኤቪ አውቃ ነው ብላ ስትነግራት ሰላም ወይኔ ጉዴ እያለች ትገኛለች። አሁን ላይ ውሃ እንግዲህ ምንም አባቷና እህቷ ለጊዜው የት ሄዱ ብላ ስትጠይቅም ስላልተነገራት በኖርማል እየተንቀሳቀሰች ትገኛለች። ነገር ግን ሌት ቀን የምታለቅሰዋ ወይዘሮ ማርታ እንዲሁም ዳጣ ሁለታቸውን በጸጸት ወይዘሮ ማርታ የምትጸጸትበት ልጅን ቀርቤ አለማውራቴ የተፈጠረውን ነገር ምንድን ነው ብዬ አለመጠየቄ ለእኔ እጅግ በጣም ልብ የሚነካና የሚያሳዝን ነው እያለች ወይዘሮ ማርታ እንግዲህ በጸጸት እየተቃጠለች ትገኛለች። ናታንና ዳጣ ደግሞ የተፈጠረውን ነገር ባንደብቅ ኑሮ ይህ ሁሉ እስከ ዛሬ ትልቅ አደጋ ባልፈጠረብን ነበር እያሉ ሁለታቸውም እርስ በርሳቸው እየተለቀሱ በጸጸት እየተቃጠሉ ይገኛሉ። ሌላኛው እንግዲህ አቶ ደረጀ ከመውጣቱ በፊት በእርግጥ ወይዘሮ ማርታን ታያት፣ እኔ ለእኔ ትነግረኛለች፣ እኔን ነው እያየች ያለችው በማለትም ዳጣ ኤቢ ባካችሁ ማንኛችሁንም አልፈልግም በማለትም ወታ በመቅረቷ ለሁላቸውም ጥያቄ ሆኗል። አሁን ላይ እጅግ ልቧ የተሰበረችው ዳጣ እህቷ እንግዲህ ከመኪና ላይ ውረጅና ሂጂ፣ እኔ ላባዬ ከጓደኞቿ ጋር ሄደች ብዬ አስረዳዋለሁ፣ እነግረዋለሁ፣ አንቺ ሂጂ ካልበለዛ እህትሽ አይደለውም ብለሽ የለ ያን ጊዜ እኮ ብዙ ነገር ሳደርገሽ ብዙ ስበድልሽ አንድ ቀን አንቺ ታናደሽብኝም አዝነሽብኝም አታውቂም። ስለዚህ እህትሽ ስለሆንኩና ብቻና ብቻ ነው፣ ሌላ ሰው ቢሆን በዚህ ልክ ሊረዳኝ አይችልም በማለትም ስትጠይቃት ዳጣ ሽምጥጥ አድርጋ ኤቢ የነገርኩሽ ነገር እውነት ነው፣ እኔ ያንቺ እህት አይደለሁም በማለትም እውነቱን ንገረኝ ስትላትም አይደለሁም፣ በቃ አባዬ ከመምጣቱ በፊት አንቺ ወጥተሽ መሄድ አለብሽ። ወዴት? አባዬ መጥቶ ሁሉም ነገር እጠይቀዋለሁ፣ እህትሽ አይደለሁም ብለሽ የለ የተፈጠረውን ነገር በደንብ እጠይቀዋለሁ። ስለዚህ አንቺ ከመኪና ሂጂ፣ እኔ ራይድ እከፍልልሻለሁ፣ ከዛ ስትደርሺ ደውይልኝ ወይም ሴት ጻፊልኝ ብላት ነበረ። ኤቢም በቅርብ ርቀት ሆና አሁን ላይ እሺ በማለትም ሄደች። ነገር ግን በአቶ ደረጀን ገብቶ መጠየቅ ስትጀምር አባዬ የተፈጠረው ነገር በሙሉ አውቃለሁኝ፣ ህፃንም ልጅ አይደለሁም፣ ልትነግረኝ ይገባል፣ ከዚህ በላይ አተዋሻይ ስትለው ስለምንድን ነው ኤቢ ሲላትም እንግዲህ ዳጣ እህቴ ናት፣ እናቷ ደግሞ ሰላም ናት ስትለውም አቶ ደረጀ የመጨረሻ ጭልል በማለትም በመኪናውን ምንም መልስ ሳይመልስላት በኃይለኛው በመንዳትም ሁለታቸውም ላይ አደጋ በመፍጠሩ አሁን ላይ ሁለታቸውም ወደ ቤት እንዳይመለሱ በድንገተኛ ሆስፒታል ውስጥ ገብተው የተሰቃዩ እንደሆነም ግልጽ ነው።
የተፈጠረው ነገር በሙሉ ለቤተሰቡ አስደንጋጭና እንዲሁም ደግሞ አቶ ደረጀም ኤቢን ይዞ ወጥቶ በመቅረቱ ለወይዘሮ ማርታ ጥያቄ ሆነ። መኪና ላይ ምን ብለው ነው በዚህ ንዴት መኪና ፍሬን ለቆ እስከሚነዳ ድረስ ያደረሰው ነገር ምንድን ነው? ልጄን ቀርቤ ባለመጠየቄ ባለማወቄ ትልቅ ችግር በልጄና በባሌ ላይ ተፈጥሯል እያለችም ዳጣንና አሁን ላይ ናታንን በጥያቄ እያፋጠጠች ብትገኝም ግን ደግሞ ምንም አማራጭና ምንም ልታገኝ የቻለችው እውነታ የለም። ሁላቸውም በየግላቸው በጸጸት ብቻ እየተላቀሱ እየየ እያሉ ይገኛሉ። ሆስፒታል ሄደው አይናቸውን እንኳ ገልጠው ማየት የማይችሉ አቶ ደረጀና እንዲሁም ደግሞ አብጌል አሁን ላይ ቢያንስ አይናቸውን ከፍተው አንድ ነገር በአይናቸው እንኳ ባሉኝ ማውራት ባይችሉ እያለች ወይዘሮ ማርታ እየየ እያለች ትገኛለች። ሌላኛውና ከባዱ እንግዲህ ለሁለታቸውም የሚሆን የገንዘብ ክፍያ ሐኪም ቤቱ እዚህ ቆይተው ዳኑም ሞቱም እውነታውን እስከምታውቁ ድረስ እድሜ ልክም ደግሞ እዚሁ ምንም ጥቅም ሳይኖራቸው እንዲሁ ሆነው ሊቀሩ ይችላሉ። ስለዚህ ለሁለታቸውም ክፍያ መክፈል አለብሽ ስትባልም ወይዘሮ ማርታ ምንም ይሆን ምንም እማችለውን ነገር በሙሉ አደርጋለሁኝ አለችም። ምንም አይነት ተስፋ እንደሌላቸውና የመዳን እድላቸው ዝቅተኛ እንደሆነም ፖሊሶቹ ሐኪም ቤቱ እና ዶክተሮቹ በሙሉ ርብርብ አድርገው እንደማይችሉ እንዲሁም ደግሞ በፍጹም መዳን እንደማይችሉ ሲነግሯቸው የመጨረሻ ተስፋ ቆረጡ። አይ ተስፋ ቆርጬ እስከ መቼ በማለትም አሁን ላይ እየተላቀሱ ቢገኙም ግን ደግሞ ተስፋ አታስቆርጡኝ እባካችሁ ይድናሉ በሉኝ እያለች ወይዘሮ ማርታ እየየ እያለች ትገኛለች። አሁን ናታንና ዳጣን እዛ ሄደው ከማልቀስ ውስጥ ከሆስፒታል አልወጣም እዚሁ ነው የምውለው እማድረው ብላ ዳጣ እየየ እያለች ትገኛለች። በሁለቱ እንደዚህ መሆን ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ